ሜጀር ፕሮፌት የሚባለው ሜጀር ፕሮፌት ማለት በጣም የብዙ ሰው ጉድ ያወራ ማለት አይደለም። ሜጀር ፕሮፌት ማለት በረጅም ቮሊዩም ስለ መሲሁ ያወሩ ናቸው። ስለ ሰው ህይወት ያወሩ አይደሉም። ባለንበት ዘመን ሜጀር ማይነር የሚባል ነገር ብዙ ስላለ ሜጀር ፕሮፌት ምናምን ይባላል። ሜጀር ማይነር የሚያስብል ስለ መሲሁ መምጣት የተናገርክበት መጠን እንጂ በመሰረቱ እግዚአብሔር ሜጀር ማይነር አላላቸው። ወይን ጠጅ እግዚአብሔር መለኮታዊ መገለጥን ያሳያል። ወይን ጠጅ ምሳሌነቱ ምንድነው ካላችሁ የእግዚአብሔርን ጉብኝት የመንፈስ ቅዱስን አሰራር ያሳያል። ወይን ጠጅ ሲል ምንድነው? ኪዳን ነው። ኢየሱስ መጨረሻ ላይ የወይን ጠጅን አንስቶ እነሆ አላቸው። ምንድነው ሲሉት ሁሌ የሚጠጡት ነገር እኮ ነው። አነሳ ሲያነሳ ደነገጡ። ምን ሊለን ነው? እነሆ አላቸው። ስለ ብዙዎች ኃጢአት የሚፈስ የአዲስ ኪዳን ምኔ ነው? ደሜ ነው። በሁለቱ መካከል አንድ ተመሳሳይ ነገር አለ። በወይን ጠጅ በወተት መካከል ያለው ተመሳሳይ ነገር ምታና ብልጽግና ይባላል። ኢዩኤል ምዕራፍ 3 ቁጥር 18 በዚያ ቀን እንዲህ ይሆናል። አሜን። በየትኛው ቀን? በዚያ ቀን ስለ ኢዩኤል ስነግራችሁ ትንቢተ ኢዩኤል ማይነር ፕሮፌት ከሚባሉት መካከል ነው። ትንቢተ ኢዩኤል የአዲስ ኪዳን ዘመንን የተናገረ ከኢየሱስ ክርስቶስ መሲሁ መጥቶ ከሄደ በኋላ ያለን ዘመን የተናገረ የኢዩኤል ትንቢት ፍጻሜን ያገኘው ከሐዋርያት ሥራ ምዕራፍ 2 ጀምሮ። የሐዋርያት ሥራ ምዕራፍ 2ን የተነበየ ማነው ካላችሁ ትንቢተ ኢዩኤል ነው። ሃሌሉያ። ትንቢተ ኢዩኤል የአዲስ ኪዳን መንፈስን ይዞ አዲስ ኪዳንን የተናገረ በነበረበት ዘመን ላይ የነበረን ትንቢት ያላወራ ሊመጣ ያለውን ዘመን በትንቢታዊ ድምጽ የከፈተ ነው። በብሉይ ኪዳን ኖሮ አዲስ ኪዳንን በአግባቡ የተነበየ የተናገረ የመንፈስ ቅዱስ መገለጥን ሃሌሉያ አሜን አሜን። ትንቢተ ኢዩኤል ምዕራፍ 2 እኮ ቁጥር 28 ላይ እንዲህ ይሆናል መንፈሴ በሥጋ ለባሽ ላይ ሁሉ ይፈሳል ያለው ኢዩኤል ነው። ሐዋርያት ሥራ 2ን የተነበየ ኢሳይያስ 53 ላይ የመሲሁ መምጣትና ከዛስ የሚከፍለን ዋጋ ሲናገር ኢዩኤል ደግሞ ከመሲሁ መምጣት በኋላ ኢየሱስ ከከበረ በኋላ የሚወርደው መንፈስ አስይዞ በአዲስ ኪዳን ሊመጣ ያለውን ትውልድ ምን ያለ ነው የተነበየ ነው። ስለዚህ ኢዩኤልን ሳነብ ዘመኔን ነው የማነበው። ኢዩኤልን ሳነብ የኔ ህይወት ነው የማነበው። ኢዩኤልን ሳነብ የኔን አገልግሎት ነው የማነበው። ኢዩኤልን ሳነብ ያንተን ዘመን ነው የማየው። ኢዩኤልን ሳነብ የቤተ ክርስቲያንን ዘመን ነው የማየው። ኢዩኤልን ሳነብ እኔ ካለበት ዘመን ጀምሮ እስከ መጨረሻ ያለውን ዘመን ሃሌሉያ እያየው ነው የማየው። ኢዩኤል ማለት የአዲስ ኪዳን ዲስፔንሴሽን ነው። የአዲስ ኪዳን መገለጥ ድምጽ ነው። ስለዚህ በዚያ ቀን ሲል የትኛው ቀን ነው ካልከኝ በአዲስ ኪዳን ውስጥ ያለ አንድ ቀን እኔ አምናለሁ ይሄ ወር ነው። በዚያ ቀን እንዲህ ይሆናል። ስለዚህ የኢዩኤል ትንቢታዊ ድምጽ ጠቋሚ ነው። አዲስ ኪዳንን የጠቆመ አዲስ ኪዳን ምን አይነት ስዕል እንደሚኖረው የተናገረ ማይነር ፕሮፌት ነው። ማይነር የተባሉ ትናንሽ ስለሆኑ አይደለም፣ ትንቢታቸው በቮሊዩም አነስ ያለ ስለሆነ እንጂ ሁሉም ነቢያቶች ትላልቅ ናቸው። ሜጀር ፕሮፌት የሚባለው ሜጀር ፕሮፌት ማለት በጣም የብዙ ሰው ጉድ ያወራ ማለት አይደለም። ሜጀር ፕሮፌት ማለት በረጅም ቮሊዩም ስለ መሲሁ ያወሩ ናቸው። ስለ ሰው ህይወት ያወሩ አይደሉም። ባለንበት ዘመን ሜጀር ማይነር የሚባል ነገር ብዙ ስላለ ሜጀር ፕሮፌት ምናምን ይባላል አይደል? በቃ ሜጀር ማይነር የሚያስብል ስለ መሲሁ መምጣት የተናገርክበት መጠን እንጂ በመሰረቱ እግዚአብሔር ሜጀር ማይነር አላላቸው። ቴዎሎጂካሊ ስንመድባቸው በቴዎሎጂ አሰፋፈር ትላልቅ ቮሊዩም ያላቸው እንደ ኤርሚያስ እንደ ሕዝቅኤል እንደ ዳንኤል አለ እንደ ኢሳይያስ ያሉትን መጽሐፍቶች ምን እንላቸዋለን? ሜጀር ፕሮፌት እንላቸዋለን። እንደ ኢዩኤል እንደ ሆሴዕ ያሉት ትናንሽ መጽሐፍቶች እዚህ ጋር መጣ ዕንባቆም የሚባሉት በሙሉ ናሆም የሚባሉት በሙሉ ምንድናቸው? ማይነር ፕሮፌት ወይ ደግሞ ማይነር ፕሮፌሲ ይባላሉ። በዛ ይከፈላሉ። የብሉይ ኪዳን የትንቢት መጽሐፍቶች በእንደዚህ አይነት መልኩ ስለሚከፈሉ ነው። ኢየሱስ ጌታ ነው። ከሁሉ በላይ ኢዩኤል ይበልጥብኛል። እኔ የኔን ዘመን የተናገረ ማን ነው? እስቲ ኢዩኤል በሉ እስቲ። የኔን ዘመን ተናግሯል በሉ እስቲ። ሃሌሉያ ኢየሱስ ይባረክ። አረ ኢየሱስ ይባረክ። ስለዚህ በኢዩኤል ትንቢት እግዚአብሔር እንደዚህ አለ። በኢዩኤል አፍ በዚያን ቀን እንዲህ ይሆናል። አንድ ሰው ደግሞ የገባውት አለ በእኔ ቀን እንዲህ ይሆናል ይበል። በዚያን ቀን ብሏል የጠቆመው ነብዩ። ያ ቀን ሲል እኔ የምኖርበት ቀን ነው። ያ ቀን ሲል እኔ ያለሁበት ቀን ነው። ያ ቀን ሲል የአዲስ ኪዳን ቀን ነው። ያ ቀን ሲል መንፈስ ቅዱስ ከመጣ በኋላ የሚሆነው ነው። በዚያ ቀን እንዲህ ይሆናል። የሚያንብ ሰው ከኔ ጋር በእኔ ቀን እንዲህ ይሆናል ይበል። ተራሮች በተሃ ጠጅ ያንጠባጥባሉ፣ ኮረብቶችም ወተትን ያፈሳሉ። በይሁዳ ያሉ ፋፋዎች ሁሉ ውሃን ያጎርፋሉ። ከእግዚአብሔር ቤት ምንጭ ትፈልቃለች፣ የሰይጣንም ሸለቆ ታጠጣለች። ኢየሱስ ይባረክ። የዚህ ወር ትንቢታዊ ድምጽ ይሄ ነው። ሃሌሉያ አሜን አሜን። ተራሮች በተሃ ጠጅን ያንጠባጥባሉ፣ ኮረብቶችን ወይንን ያፈሳሉ። ይሄ ወር ለኛ የወይን ጠጅና የወተት ወር ነው። ይሄ ወር ለኛ የወይን ጠጅና
የወተት ወራችን እንኳን ወደ ወይን ጠጅና ወደ ወተት ወር በሰላም ደረሳችሁ። ሃሌሉያ ኢየሱስ ይባረክ። በአዲስ ትርጉም ላንብበው እንዲገባ እንጂ አሁን ሐሳቡ አንድ ነው። በዚያን ጊዜ ተራሮች በታህ የሚለው ምን ታውቃላችሁ? አዲስ የወይን ጠጅ ያንጠባጥባሉ። አዲስ የወይን ጠጅ ያንጠባጥባሉ። ኮረብቶችም ወተትን ያፈሳሉ። በይሁዳ ያሉ ሸለቆች ያሉ ሁሉ ውሃ ያጎርፋሉ። ከእግዚአብሔር ቤት ምንጭ ይፈልቃል፣ የሰይጣን ሸለቆ ያጠጣል ይላል። በዚያን ቀን አዲስ የወይን ጠጅ ተራሮች ያንጠባጥባሉ፣ ኮረብቶችም ወተትን ያፈሳሉ። ስለዚህ እግዚአብሔር በዚህ ወር ላይ ባለን ትንቢታዊ መንፈስ በዛ ቃል ውስጥ ሆኜ በኢዩኤል ትንቢት የዘመኑን ድምጽ ይዤ በእናንተ ላይ የወይን ጠጅን ምን አይነት የወይን ጠጅ? አዲስ የወይን ጠጅ። አዲስ የወይን ጠጅ ማለት ምን ማለት ነው? ከዚህ በፊት ያልነበረ የእግዚአብሔር ጉብኝት። አዲስ የወይን ጠጅ ሁሌ ምን አለው? የእግዚአብሔርን አዲስ አሰራር ያሳያል። በዚህ ወር ላይ እግዚአብሔር አዲስ አሰራር በእናንተ ላይ ያደርጋል። ኢየሱስ ይባረክ። ወይን ጠጅ የእግዚአብሔር መለኮታዊ መገለጥን ያሳያል። ወይን ጠጅ ምሳሌነቱ ምንድነው ካላችሁ የእግዚአብሔርን ጉብኝት የመንፈስ ቅዱስን አሰራር ያሳያል። ኢየሱስ ሲናገር ምን አለ? አዲስ ወይን ጠጅ ይመጣል አለ። በዚህን አዲስ ወይን ጠጅ መቀበል የሚፈልግ አሮጌ አቁማዳን ያስወግዳል። አሁን ሳይ እነሱ ስለሚጠጡት በአይሁድ ባህሉ ስላለ ወይን ጠጅ አይደለም እያወራ ያለው ምንድነው? ሊመጣ ስላለው ስለ መንፈስ ቅዱስ ጉብኝት ነው የሚነገር። ስለዚህ በእግዚአብሔር ዓለም አሮጌና አዲስ የሚባል የወይን ጠጅ አለ። አዲሱን የወይን ጠጅ በአሮጌ አቁማዳ አታስቀምጡትም ያለን ኢየሱስ ነው። ኢየሱስ ክርስቶስ ሁሌ የሚለው ነገር አለ። አሜን አሜን። ምሳሌያዊ በሆነ ነገር የመለኮታዊ እውነትን ያብራራል። እኔም ዛሬ ምሳሌያዊ በሆነ ነገር የእግዚአብሔርን ሐሳብና ፈቃድ በዚህ ቦታ እናገራለሁ። አዲስ ምዕራፍ አለ። እሺ ልንገራችሁ የምትሰሙ ሰዎች በዚህ ወር አዲስ ቅባት አለ። አዲስ የመንፈስ ጉብኝት አለ። አዲስ መለኮታዊ ጉብኝት አለ። አዲስ ጉብኝት አለ። እኮ የወይን ጠጅ ጠጆ አዲስ የወይን ጠጅ ያለው ምንድነው? በመንፈስ ቅዱስ መገለጥ ሐዋርያት ሥራ ምዕራፍ 2 ሊመጣ አለ። በነቢያቶች ያልተገለጠ በሕግ ያልተገለጠ በብሉይ ኪዳን ያልተገለጠው በአዲስ ኪዳን እሱ ከከበረ በኋላ የሚመጣውን የመንፈስ ጉብኝት ነው እየተናገረ ያለው። በዚህ በአዲስ የወይን ጠጅ ውስጥ ምን አለ ብትሉኝ? ትንቢት አለ፣ ራእይ አለ፣ ህልም አለ። በዚህ የአዲስ የወይን ጠጅ ውስጥ ምን አለ ብትሉኝ? ተአምራቶች አሉ። ሽባ መተርተር አለ፣ የዕውሮች መብራት አለ፣ የሙታን መነሳት አለ። በዚህ ወይን ጠጅ ውስጥ ምን አለ ብትሉኝ? በብሉይ ኪዳን ያልተደረገ ትላልቅ አዳዲስ ተአምራቶች የሚደረጉበት አለ። በዚህ አዲስ የወይን ጠጅ ውስጥ በኢየሩሳሌም ቀርቶ የነበረው የእግዚአብሔር በረከት የእግዚአብሔር የኪዳን አሰራር ለአሕዛብ ሁሉ የሚሄድበት ምዕራፍ የተከፈተ ነው። ይሄ አዲሱ የወይን ጠጅ አሕዛብ ሁሉ የተጠቀለሉበት የመንፈስ ጉብኝት ነው። አዲሱ የወይን ጠጅ አዲሱ ኪዳን ነው። አሜን። ስለዚህ ወይን ጠጅ ሲል ምንድነው? ኪዳን ነው። ኢየሱስ መጨረሻ ላይ የወይን ጠጅን አንስቶ እነሆ አላቸው። ምንድነው ሲሉት ሁሌ የሚጠጡት ነገር እኮ ነው። ሲያነሳ ደነገጡ። እንዴ ምን ሊለን ነው? እነሆ አላቸው። ስለ ብዙዎች ኃጢአት የሚፈስ የአዲስ ኪዳን ምን ነው? ደሜ ነው። ምን ማለት ነው? የወይን ጠጅ የኢየሱስ ክርስቶስ ደም ምሳሌ ነው። ምን ማለት ነው? ይሄ ኢየሱስ ጌታ ነው። እግዚአብሔር ከኛ ጋር የገባው አዲስ ኪዳን ነው። እኔ እላለሁ በዚህ ወር ላይ እግዚአብሔር በእናንተ ለመጠቀምና ለመገለጥ ከእናንተ ቤት ጋር የሚገባ አዲስ ኪዳን አለ። እግዚአብሔር በልጁ በኢየሱስ ክርስቶስ ለሁሉ የገባው ኪዳን እንዳለ ሁሉ ይሄን ወር የአዲስ የወይን ጠጅ ነው ካለ እግዚአብሔር በእናንተ ሊሰራ፣ በእናንተ ሊገለጠ፣ በእናንተ ሊታየ አዲስ ኪዳን ገብቶ ከእናንተ ጋር ይገባል። ለሁሉም እግዚአብሔር ተገልጧል። በጳውሎስ የተገለጠው በጴጥሮስ አልተገለጠም። በጴጥሮስ የተገለጠው በጳውሎስ አልተገለጠም። አያችሁ? ሃሌሉያ። ለዚህ ነው ጳውሎስ ሲናገር አምላኬ እንደ ባለጠግነቱ ምን ማለት ነው? እኔ ጋር እግዚአብሔር የገባው ኪዳን አለ፣ እኔና አምላኬ የተያዝንበት ኪዳን አለ እያለ እኮ ነው አብርሃም። በኢየሱስ ስም እናስጣል። ለልጅ ልጆችሽ የሚተርፍ ልጅ ልጆችሽ በሙሉ የእሱ አምላክ የሚሉበት አዲስ ምዕራፍ በእናንተ ላይ ተከፈተ። አዲስ የቅባት ምዕራፍ ተከፈተ። አዲስ የጉብኝት ምዕራፍ ተከፈተ። አዲስ የልዩ ኪዳን ምዕራፍ ተከፈተ። ሃሌሉያ ኢየሱስ ጌታ። ስለ ወይን ጠጅ መጽሐፍ ቅዱሳዊ ምልክቱ ምንድነው ሲባል የደስታ ዘመንን ያሳያል። የደስታ ዘመን፣ የፌሽታ ዘመን። ሁሌ እያንዳንዱ ድግስ በወይን ጠጅ እንደሚደምቅ እግዚአብሔር በእናንተ ሕይወት ላይ ያደረገው ነገር ሁሉ የሚያደምቅበት ወር፣ የሚያሸበርቅበት ወር ማለት ነው። በእንዴት ማለት? በአዲስ መልኩ እግዚአብሔር በእናንተ ሕይወት ላይ ከዚህ በፊት አድርጎ በማያውቀው መልኩ በአዲስ መልኩ የእናንተ ሕይወት የሚያሸበርቅበት የሚያደምቅበት ይሄ ወር ነው በኢየሱስ ስም። አሜን ላለ አዲስ ምዕራፍ ተከፈተለት።
ይኸው ከለቅሶና ከጨለማ ቤት እግዚአብሔር ወደ ብርሃን ሙላት ቤት አስገባቸው። ካዘናችሁበት ቤት እግዚአብሔር ወደ ክብር ህይወት አስገባቸው። ወደ ትልቅ ህይወት አስገባቸው። ወደ በረከት ህይወት አስገባቸው። በሁለቱ መካከል አንድ ተመሳሳይ ነገር አለ። በወይን ጠጅም በወተት መካከል ያለው ተመሳሳይ ነገር ብልጽግና ይባላል። ሁለቱም የበረከት መገለጥ ምሳሌዎች ናቸው። ይሄ ፍሬ ደርሶ ያፈራውት ፍሬ ከደረሰ በኋላ አጭጄ ምን ብዬ መጨረሻ ላይ ጨምቄ የማወጣው እኮ ነው። ወተትስ ያረባኸው ያከብት ጥጃ ካወጣ በኋላ ደርሶልኛል። እስከ ዛሬ ያሳደግኩት የመገብኩት የተንከባከብኩት እየሰማችሁ ነው። ወደ ሜዳ ወጥቼ የተንከባከብኩት ከአውሬ የጠበቅኩት ያ ደረሰልኝ። ይኸው ምልክቱ ወተት። በሁለቱ መካከል አንድ ምልክት አለ፣ ተመሳሳይ ምልክት ብልጽግና። በኢየሱስም በዚህ ወር ላይ የልፋታችሁ ድካም ውጤት የሚያመጣበት ይሆናል። አሜን ላለ ድካምሽ አይመታም። ድካምህ ከንቱ ሆኖ አይቀርም። ድካምሽ ከንቱ ሆኖ አይቀርም። ድካምህ አይመታም። ጩና ድካሜ ከንቱ ሆኖ አይቀርም በሉ። በዛን ጊዜ ተራሮች አዲስ የወይን ጠጅ ምን ይላሉ? ያንጠባጥባሉ። ኢየሱስ ክርስቶስ ጌታ ነው። አዲስ የወይን ጠጅ ያንጠባጥባሉ። ኮረብቶችም ወተት ያፈሳል። ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። አሜን። አረ አሜን። ወይን ጠጅ የመትረፍረፍ ህይወት ምልክት ነው። ወይን ጠጅ የመትረፍረፍ ህይወት ምልክት ነው። እግዚአብሔር በዚህ ወር ላይ በህይወታችሁ ላይ ባለ ነገር ሙላትን አምጥቶ በውጥረት ከመኖር ወደ በዛ ህይወት። እስከ ዛሬ ለምንድን ነው ይሄ ወር ታውጆ እንደዚህ የኖርኩ ካላችሁ ድምጹን ስላልሰማችሁ ከዚህ ምሽት ጀምሮ ይሁን የትንቢት ዓለም ጉልበቱ ምንድነው? በተነገራችሁ መስመር ላይ ነገር እንዲሆን እግዚአብሔር ይሰራል። ነገር እንዲሆን እግዚአብሔር ይሰራል። ነገር እንዲሆን በጌታ በኢየሱስ በዚህ ወር ላይ ጭንገፋ አይሆንም። የሚቀጥለው ወር ላይ ሞት አይሆንም።